ኮከብሽ ሊሆነው በስመ አብ አንተ ቀሪበለ ተፈው አረ ኮከብሽ ሊሆን አረ ሹፎ ካሙዙ ካሳ በዘንድሮ ምርጫ የምክር ቤት አባል ለመሆን እየተወዳደረ እንደሚገኝ በዚህ ሰዓት ድፍረት ያበላል ድመት ይባላል እንዴ ተማሃየም ስለሆንክ አይደለም እንዴ የቀበሌው ሊቀመንበር ያደረጉ ይሄንን ውበት ወደ ኋላው ሰደው እንግዲህ በጣም አጋድያለሁ ሰው ወዲያ በእኔ ምክንያት ትምህርት ቤት ይዘጋ ነበር። ትዮርቄ ለምን ዝም አይሉ? 3 ቀን ተዘግቶ ያውቃል። በእኔ በጣም ቀልደኛ ነው። ቤተሰብ ይላል ፍቅር ሰላም ነው። አንተ ዛሬ ባዲስ ቪዲዮ ተመልሰ ደግሞ ምን ተፈጠረ ልትለን ይሆን? ሰመተና አሪፍ ቪዲዮ ቻልከንስ እንጫወት ከፈታና በጣም ደስ ይላል። ምን እናድርግ? ቻናል ሰብስክራይብ ማድረግ ብቻ ሰብስክራይብ ያደረገ ሰው ማየት አልፈልግም። ሰብስክራይብ አድርጎ ፋሚሊያንስ አደራ አንድ ሺህ ልሙላት የተወሰነ ያክል ሰው ነው የቀረን። ይሄ ተፈሳ ሲሉት ታራ ማለት ልማዱ ነው። ሰብስክራይብ አድርጉት፣ ላይክም ደግሞ ይደረግ። ምን አገባኝ? ያማን አቦናና ከኛ ጋር መተፈታ አረ ሹፎ ምን እንደተቆረጠ ማቅ ሰው ነው እኔን መተቸት የሚፈልገው። እኔ ምን እንደተቆረጥኩ አውቃለሁ። ለሀገሬ፣ ለባህሌ፣ ለማንነቴ፣ ለእሴቴ እና ለስራዬ እና ይዤ ለምቆምለት ትልቅ ዓላማ ደግሞ የቻይና ጣውቴ መሰለ ከየት አመጡ ግን በእናታችሁ ምን ማለት እንደሆነ አውቃለሁ። በጣም ወድጄው በጣም አምኜበት ነው ይሄንን የፀጉር ቁርጥ ያደረኩት። We don't care. Let me tell you. We don't care. ብዙ ሰው እንዳልሽው በየመንገዱ ብዙ አይነት ነገር ሊል ይችላል። የገጠመኝም ገጠመኝ አለ እና ሰው አንድ ቀን ቁርስ ልበላ ከጓደኞቼ ጋር ተቀጣጥረን ቦታ እኔ እንዲዝ ትንሽ ቤቷ ተወዳጅ ነገር ስለሆነች የቀደመ ወንበር ያዝ ምናምን ተብሎ ደረስኩ ማለት ነው። እኔ ቀድሜ ያለኝ አንድ ሌላ ወጣት ልጅ አጠገብ ያለ ከኔ አጠገብ ግን ትልቅ አዛውንት ሰው ያሉ ሽበጣል ጣል ያለባቸው ጸጉራቸው እኔን በኔ እድሜ ኩያም የሆነ አንድ ልጅ አለ። ከዛ ደግሞ ከኔ ትንሽ ከፍ የሚል አብረዋቸው አሉ። ወጣቶች ናቸው እነሱ። ግን ሰውየው በጣም ብዙ ነገር ይላሉ፣ ይተቻሉ። በጣም ልጆቹ ያግዟቸዋል። በቃ እኮ ሊያብዱ ነው ምናምን ሁሉ ጋር ነው የደረሱት። እሰማለሁ ግን ምንም ልል አልቻልኩም። ልጁ ደግሞ እየሰማው እንደሆነ ጮክ ብለው ስለሚያወሩ እየሰማው እንደሆነ ስላወቀ እንዳንረባብሽ ብሎ ያው ወንበር እዛ እኔም ልሄድ ነው ምናምን ይለኛል፣ የኔን አቴንሽን ለመያዝ ማለት። ምንም አላልኩም። ሰውየው ብለው አለቀባቸው። ለመሆኑ ብለው ነክተው ምን ልሁን ብለ ነው እንደዚህ ያረኳል። ከዛ እሺ ጋሼ ስለ ጸጉሬ ነስ ጋሼውን እና አሁን ቀጥታ ለምንድን ነው እንደዚህ ያደረከው ይሉኛል ማለት ነው እኮ ጋሼ። ቆይ እኔ ከጥያቄ ልጀምር፣ እርሶ ለምንድን ነው ይሄን የተቆረጡት? ስሙ ምንድን ነው ስላቸው እኔ ምን አውቃለሁ ቆራጩን የቆረጠኛሉ። ከዛ ወደ ልጆቹ ዞርኩና ሁለቱንም ልጆች ጠየቅኳቸው። ሁለቱም የመለሱት አንዱ ክሊንከት ነው አለ። ክሊንከት ምን ማለት ነው? ማን የቆረጠ? ለሀገር፣ ለባህል፣ ለሴት፣ ለማንነት ምንድን ነው? ምንም አያውቅም። አንዱ ፍሬንች ነው አለኝ። እሺ ፍሬንች ምን ማለት ነው? ምንድን አሁን ይሄ ሁሉ የጠየቅኩትን ላንተ ለማህበረሰብ ምንድን ነው ቫልዩ? ምንም አላውቅም። ስለዚህ ጋሼ እኔ የተቆረጥኩት አሁን የነገርኩሽን ታሪክ ስነግራቸው ሰውየው ብድግ ብለው አቅፎ ጸጉሬን እያሻሹ ነው ይቅርታ የጠየቁኝ ማለት ነው። ይሄውን ምንድን ነው ጉድጓዱ ስትቆፍሩ አርቃችሁ አትቆፍሩ። የሚመጣ የራሱ ችግርና የራሱን ጥሩ ሳይድ ይዞ ነው የሚመጣው ኢን ዮር ላይፍ እና ሁሉም ነገር አልፎ ማለት ነው በቃ ጥሩ ደረጃ ላይ ደርሼ ቁጭ ብዬ ከ21 ዓመቴ ጀምሮ ያሳለፍኩትን ነገር ለምን እንደውም ዩኒቨርሲቲ ልገባ ስል ከነበረው ጀምሮ ያለውን ስትራግሊንግ ቁጭ ብዬ ማወራበት ሁሉም ነገር አልፎ ለሌሎች ሴት ራሱ ሂሮ መሆንበት ጊዜ በጣም ይናፍቀኛልና እግዚአብሔር ይመስገን አሁንም ቢሆን የራሴ ቢዝነስ አለኝ። ወጥቼ እገባለሁ። በጣም ጤነኛ ነኝ። በጣም የሚወዱኝና የምወዳቸው ቤተሰቦች አሉኝ፣ ጓደኞች አሉኝና በጣም ደስተኛ ነኝ። በዛም ቢሆን በህይወቴ አዳዲስ እቅዶችን ይዤ እግዚአብሔር ያሳካልሽ ብላችሁ ጸልዩልኝ፣ መርቁኝ ማለት ነው። በእኔ እድሜ ላይ ያላችሁ ሴቶች you have to be strong። በጣም ጠንካራ ሴት እንደሆንሽ ለሁሉም ማሳየት አለብሽ። እኔም ትግሌ ከሱ ጋር ነው። በጣም እወዳችኋለሁ የኔ ወዶች። ባይ ሴትም ማመን ቀብሮ ነው ብያለሁ ከዚህ በፊት። ይሄንን ውበት ወደ ኋላው ሰደው እንግዲህ በጣም አጋድያለሁ ሰው በእኔ ምክንያት ትምህርት ቤት ይዘጋ ነበር። 3 ቀን ተዘግቶ ያውቃል። በእኔ አዲስ አበባ ኮከበ ጽባህ ነው የተማርኩት። እሺ ማዘር ጥሩ ነው።
ግን እንትንስ መድፍ አልተተኮሰም። ምናልባት ከረሱት እኮ ብዬ ነው። እንደገና ደግሞ ባንዲራስ ለ3 ቀኑ ዝቅ ብሎ አልተውለበለበ። ምናልባት ከረሱት ብዬ ነው። እንደዚያ የሆነ ይመስለኛል። ሌላው ኢንተርቪው ይሄን ኢንተርቪው አዳምጬዋለሁ እስከ መጨረሻው። ስልጣን እፈልጋለሁ ብለዋል ማዘር። ግን ብንመርጡት እንዳለ ትምህርት ቤቱን አያዘጉብንም። እሱን ቃል ይግቡልንና እንመርጣለን። እንግዲህ ስልጣን እፈልጋለሁ ስላሉ ምንም ትምህርት ቤት እንደማያዘጉ ግን ቃል ይግቡልን እንዳለ እንዳያዘጉብን ስልጣን ከያዙ በኋላ ብዬ ነው። እንዲቻላል እንዴ እንዲቻላል እንዴ ይቻላል እንዴ አረ 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 ግሎቡን Thank you so much. አረ ወድሜ ለሷ በፍቅሯ ጎኔ እኔም ወደረሰ ባለፈው ሸጥክ ልነግራኝ ላይ ነው ባይኔ አይኔ ላይ ነው ባይኔ አረ ምን ሰረ አጋራዳ ቢ በችግር ብትፋቱ አንዱን አይኔ ነው ባንደኛው ብታይ 43 እና 34 ቁጥር ይሄ ስፖርት ሀገራችን ውስጥ ቢለመድ ቢበረታታ ባይ ነኝ። እኔ ፐርሰናሊ ይሄን ስፖርት እደግፈዋለሁ። ድጎ እንደው ትገርማለህ፣ የሆነ ትገርማለህ። ይድረስ ለአርቲስት ካሙዙ ካሳ። ካሙዙ ካሳ ለምርጫ ውድድር መቅረቡ በፍጹም አልገረመኝም። ምክንያቱም ከካሙዙ ካሳ እጅጉን ባነሰ የፖለቲካ አቋም ላይ ሆነው የፓርላማ ወንበር በመያዝ የአንድን ከተማን ሙሉ ህዝብ እጅግ አጸያፊ የሆኑ ቃላትን በመጠቀም ሲያንቋሽሹ የነበሩ ሰዎችም ነበሩና ነው። እንደኔ ግን ካሙዙ ካሳ የየካ ክፍለ ከተማን ወክሎ ከመወዳደሩ በፊት ቁራጥ አመራር መሆኑን ለለውጥም ቁርጠኝነት እንዳለው በተሳለጠ ሁኔታም የሚወክለውን ክፍለ ከተማ ወደ ተሻለ ደረጃ እንደሚያደርስ ከወዲሁ ድምፃዊ ጃሉድ አወልን ካለበት ያለመረጋጋት ሁኔታ ውስጥ አውጥቶ ቢያሳየንና አቅሙን ቢያስመሰክር ባይኔ። አርቲስት ካሙዙ ካሳ የሚያውቃቸውን ወዳጆቹን በማሰባሰብ በተደራጀ መልኩ ስብሰባ ጠርቶ ቃለ ጉባኤ በመያዝ ሁሉም አርቲስት በጃሉድ አወል ቀጣይ ህይወት ላይ የራሱን አሻራ ሊያሳርፍ ከፍተኛውን ሚና ሊጫወት እንደሚገባ በመምከር እርስ በእርስ ሂስና ግለሳቸውን እየዋጡ አመርቂ ውጤት ለማምጣት በመጣር ለመስዋዕትነት ያለውን ጽኑ አቋም ቢያሳየን መልካም ነው እላለሁ። ካሙዙ ካሳ ይህን ድርጊት ፈጽሞ የመካከለኛ ደረጃ ትምህርቱ ላይ የተሳለቁትን በከፍተኛ የሰው ማዳን ተግባር ቢቀለብሰው ቆመን ከማጨብጨብ ውጪ አማራጭ የሌለን መሆኑን ከወዲሁ ማስገንዘብ እወዳለሁ። እኔ ቅዱስ ታደሰ ወይም ሂዳ የገጠር ልጅ አርቲስት ካሙዙ ካሳ ይህን መልካም ድርጊት ፈጽሞ የሚያሳየን ከሆነ በወከለው ክፍለ ከተማ ወሳኝ ኩነት የሆኑትን የየካው ጀማን ጨምሮ በተለያዩ ቦታ ያሉ የአራዳ ልጆችን በማስተባበር ከመረጡማ ካሙዙ ካሳን በፈለገው ማርሽ ዘላለም እንዳን የሚል መፈክር ይዤ በምርጫ የዛሬ ቪዲዮ ነው መስለ ነበር። ያላችሁን ሐሳብና አስተያየት ኮሜንት ያስቀምጡ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።